ማለት ነው አለች። በጣም ትንንሽ ናትና 3 ፍሬ ከግማሽ ነው የምትወስደው። 3 ፍሬ ከግማሽ ካልወሰደች በጣም ከባድ እንደሚሆንባት ነው ዶክተሩ ተናገረ ማለት ነው። በፊት ስትወስድ ነበር። ያንን መድኃኒት ደግሞ ጭራሽ ነው መተው አትችልም። ተሳስታ ሰዓቱን እንኳን ካለፈች ወጣ እንዳለፈ ቁጠሩ አለ። በቃ ምንም ጊዜ የሚሰጠው ነገር አይደለም ማለት ሁሉንም መረጃ ሰጥቶኛል። ኢቭን ዊሻ ሞኒት እንደውይላት እስኪ ማሪ ጁዬንም ሁሉንም ጥሯቸው አንዴ። ሁሉንም መረጃ ሰጥቶናል። ኢቭን አለ በቃ የመቆየት ቻንሷ ዛሬ ነገ ልል አልችልም አለ። በቃ በቶሎ መታከም አለባት። ደግሞ እዛ ያሉ ማለት ነው 80 ሺህ ብር አላልኩሽም? እዚህ ደግሞ ያሉ ሙሉ ቪዲዮ ሰጥቶኛል። ግን ቪዲዮ ያለማንም መሰጥ አልችልም ነው ያለው። ለዶክተር ግን መላክ ትችላለህ አለ። ዶክተር ለሆነ ሰው የምሰጠን ቪዲዮ ሰጥቶኛል። ከልቦ እንዳለ የሆነው ማለት ነው። ልክ አሁን እኔ ፎቶ እንዳለው ማለት ነው። ቪዲዮ ነው የሰጠኝ ከነመረጃ ከነሁሉም ነገር ነው የሰጠኝ። ዶክተር ለሆነ ሰው መላክ ትችላለህ አለ። ለምን ለታክሲ ድራይቨር አይደለም አለ፣ ለሌላ ሰው አይደለም አለ። ዶክተር ለሆነ ሰው መላክ ትችላለህ አለ የትም ቦታ። እና እባካችሁ ኢትዮጵያም ሆኖ መሲ በዚህ ነገር ማገዝ የሚችል ሰው እናንተ የምታውቁ ከሆነ ማለት ነው ሙሉ መረጃ አለ፣ በወረቀት አለን፣ በቪዲዮ አለን። እና እባካችሁ በቃ እናድናት ነው የምለው። እመቤቴን እኔ በቃ እናድናት ነው የምለው። ለምን ዶክተሩ እንደሚለው በጣም ነው። ዛሬ ደግሞ 120 ሺህ ብር ነው ያለው ዶክተሩ። ኢቭን እሱ ሲያወራ ማለት ነው እኔ ሪከርድ እያደረኩ ነበር፣ ግን እንደማይቻል አውቃለሁ። ብቻ ሪከርድ እያደረኩ ነበር ሲያወራ ማለት ነው። በአረብኛ ነው ያወራና ብቻ በጣም በቃ እኔ እንጃ ምን ማለት እንዳለብኝ ራሱ አላውቅም። እኔ እንግዲህ ሌላ ህመም ቢሆን በቃ የሆነ ነገር ሆነም ደግሞ በቃ እስከሚጠገን ምናምን ትላለች። ልብ ወዴት? እሺ ወዴት ይሁን ልብ? በጣም በቃ ስታይ ቪዲዮ ላይ በጣም ነው በቃ የሚገርምሽ። በቃ በጣም ረጅም ነውና በቃ የትንሽ በቃ መኖሯ በቃ ነገ ተነገ ወዲያ አይታወቅም አለ። በቃ ዶክተር ምንም የሚታወቅ ነገር አይደለም ማለት ቶሎ ግን መቀየር አለበት አለ። ከአሜሪካ ሊመጣ ይችላል፣ ከቻይና ሊመጣ ይችላል። ከየት እንደሚመጣ ግን አናውቅም አለ። ግን ቶሎ ነው መቀየር አለበት አለ። እንዴ እዚህ ሀገር ውስጥ የለም ራሱ የሚቀየረው ማለት ነው። እና እባካችሁ እንድረስላት እና ባይ ነኝ። እስኪ አንቺ ደግሞ የምትያቸው ነገር ካለ ቢያጭ። በቀደምም ያው ካየኋት በኋላ ብሬ በጣም ነው ያሳዘነችኝና እስቲ እነ ታሜ ምናምን ይምጡና ምናልባት ይሄ አለ አይደል በሰፖርት ሕክምና ምናምን እንትን የሚባለው እሱን ከሚቻል ከሆነ ይሄንንም አማራጮች ሁሉንም ብቻ ይችልጅ በሁሉም አማራጭ ተደርጎ ልጅ ነገ ሞታ አስክሬኗን ከመላክ በቁም እያለች እንትን እንበል። አንድ ሰው ደግሞ በህይወት እያለ ኖርማል ቀለል ያለ ህመም ነው ብሎ ሆስፒታል ሄዶ አይ አንተ እኮ የምትኖረው ትንሽ ጊዜ ነው እድሜ ማለት የምትሞትበት ጊዜ ቀርቧል ሲባል እኔ አንጀቴን ነው በቃ። በስደት ሁሉም ሰው ስደት ላይ እንደዛ አይነት ነገር መስማት የለበትም። ማርያምን እኔ አንጀቴን ነው የበላችኝ አላቅም። እና አሁንም ኤምባሲ ላደረገልን ነገርም እኛም እነሱም እናመሰግናለን። ለምን እነሱም እንዳያዩት ነው አይቷት ነው በቃ እንደዚህ ነው ያየሁት። ኤምባሲ ውስጥ ልጅ የገባሁት ነኝና አየኋት። በቃ በጣም በቃ እንባውን የተናነቃት በቃ እዛው እንባውን የተናነቃት ግን በቃ አለችን። ወዲያው ምናምን ጨራረሰችልን። እንደዚህ አይነት ቦታ ሄዷለች እንጂ ስንመጣ ደግሞ ከጠበቅነዋል ደግሞ ተጨምሮ ቢያንስ ከዛ ቦታ እንደውም ይሄ 40 ሺህ ብር ጨምሮ ነው የተገኘው። ገባሽ? ስለዚህ አሁን እኛ ከቻላችሁ ለዶክተር በቃ የሚያግዛ ሰው ካለ ቶሎ እንድትታከም የሚያግዛ ሰው ካለ ምንም ማድረግ አንችልም እና ለዶክተር በቃ ምንም ማድረግ አንችልም። ግን እኔ ምንድነው ያሰብኩት እንደሰው ይሄ ብር እዚህ ሀገር እንኳን በጣም ከባድ ነው ለኛ የሚሆንብን። ግን እኛ የሆነ ነገር በቃ የምንችለው ነገር ሰብስበንላት ነገ ዛሬ ሳንል ቲኬቷን ቆርጣን ወደ ሀገር ገብታ ይሄን ምክምክን የምትታከምበትን ነገር ሶሉሽን ብንፈጥር ብዬ ነው ማስበው ነው። ለምን እዚህ ሀገር ውስጥ ይከብዳል ብዬ ነው ማስበው ነው ዶክተሩ እንደሚያወራ ከሆነ ማለት ነው። እና እኔም በቀደመታ ኮሜንታተሮችም እንደ ሐሳብ ዝም ብዬ አንስቸው ለምሳሌ ኢትዮጵያ የሆነ ነገር እንኳን ቢፈጠር ገባ ቤተሰቦቿንም አይታ በቤተሰቦቿ አጅንትን ተብሎ ይመስለኛል ኢትዮጵያ እስከ 2,500,000 ብር ድረስ ምናምን ሕክምናው ይፈጃል። እኔም የሆነ ዶክተር አናገረኝ ወይ ማሬ እንዴት ነሽ? ብሬ ደህና ነህ? አዊ እንዴት ነሽ? ሰላም ነው እንዴ? አለሁ እግዚአብሔር ይመስገን። መሲ ለምን ሬድ ሴንተሮች እኮ እንዲህ አይነት ነገር ድንገተኛ ነገር ሲመጣ ማስረጃ ሐኪም ቤት የጠየቃት ብር ካለ ሬድ ሴንተሮች በጣም ሰፖርት ያደርጋሉ፣ ያግዛሉ፣ ያሳክማሉ።
ይሄንን ነገር እኮ ነው እኔ ስለማላቀው ብሬም ስለማያቀው ሙኒትንም ታሜንም ጥሯቸው እስኪ በእናታችሁ። ኪያ እስኪ ታሜን ደውልለት። አላይን እኔ ችግር የለውም ነበር። አላይን ግን እሷ ዱባይ ነች አይደል? አላይን አሁን ሬድ ሴንተሮች አሉ። ከዚህ በፊት የሆኑ ልጆችን እንትን ብለዋል። ወደ ስንት ሺህ ብር ተጠይቆ ወዲያው ነው የተከፈለላቸው። ወለ ጊዜ እንደሌላት ራሱ ምናምን ዶክተሮቹ ስለሚጽፉ የፈጠነ አለ እሱ ጊዜ እንደሌላ ዶክተሮቹ ጽፏል እኮ በቃ አሁን እሱ ዱባይ ሬድ ሴንተር አለ አይደለ? ኦኬ አዎ ዱባይ ሬድ ሴንተሮች እንደዚህ ላላ ሐመር ነው በጣም ነው የሚያግዙት። ብሬ ወይስ ሙኒቷ ትምጣና ደግሞ የበለጠ እሱ ኤክስፕሌን ታርገው ማሚ እስኪ ደውሉላት። ያኛው ስልክ እኮ እንትን ብሎብኝ ነው። እኔ ልደውልላት። ደውይላት ታሜ ጋር ደውይላት። ታሜማ በቀደም እየነገርኩት ነበር ወይዘው ያገኝች መንገድ ላይ ማሬ ኮሜንትሽን አይቼዋለሁ። እሺ ትገቢያለሽ። ቆይ አንዴ ስልኩን እንሸጧለን። እዚህ ጋር ሰው ሊሞት ቀጠሮ በዚህ ቀን ትሞታለህ ተብሎ እየተባለ ስለ ስልክ አታውሪም በእናትሽ። ስልኩን እንሸጧለን ቀስ ብለን ለቆምን ሰዎች ነው ስልኩ የሚጠቅመው። እንትን እየተወራ ስለ ሙት እየተወራ እንጥሶ ስለ ስልክ ተባለ። ማናት መስያ አንዴ መዳም ቅመም ናት። በጣም ነው የምታሳዝነው በእናታችሁ እንደዚህ ቅጥን ብላ በቃ አላቅም። እና ዶክተሮቹ ወዲያውኑ ስትሄድ እዛ ምንድን ያሏት አንቺ እኮ በቃ ማለት ቃሉ ራሱ ይከብዳል እኮ ማርያምን ይመስለኛል። ያንን ከሰማችሁ በኋላ ልጅቷ ሞር በሽታው እንትን አለባት። በቃ ትሞቻለሽ ነው ያሏት። ልብ ነው ልቧ መቀየር አለበት ነው የተባለው። ሙቀቱ አለ፣ ሄንስ ካፌ ስንት ነገር አለ። እንደውም አሁን ጥሩ ጊዜ ሆነ ነው ማሲ ማርያምን። አሁን እንደውም አየሩ ተቀይሮ ነው እንጂ እንደመጀመሪያ ቢሆን ኖሮ እንዴት ነበር የምትሆን? አሁን አየሩ ስለተቀየረ ነው እንጂ እንደመጀመሪያ እኮ ኤሲም ከፍተሽ እኮ ያፍንሻል። ባይዘው እንደዚህ እንኳን ድንገት ወጣታችን መኪና ውስጥ ሆነ በጣም ነበር ወተት አይጠጡም ምን አይሉም። እስቲ ይሄ ትኩስ ሙቅ ነገሩን ትታችሁ እርጎ በራሳችሁ በብራችሁ ላገስታችሁ። ግን እኔ ደክሞኛል መለፍለፍ እመቤቴን ወስማ አንዳንዴ ይሰለቻል። አሚን ዲሚልካችሁ ለሰው እየኖራችሁ ራሳችሁ የረባ ነገር እንኳን አትበሉ አትጠጡ። ለሰው ክቡ እንዳላችሁ ይሄ መጨረሻችን ይሄ ነው በቃ። ያው ሙኒቷ ትመጣለች። እሺ ማሬ ደውዬላታለሁ። እሺ ያው ማሚ መጣች። ለምን ማሚ ናት የምታውቀው እንደዚህ አይነት ነገሮችን። ሰላም እንዴት ዋላችሁ? ማሚ ወይ እንዴት ነሽ? ተኝተሽ ነው? ዝም ብዬ ጋደም ብዬ ብሬኬት ተገኘ ዛሬ። እንዴት ነህ? እግዚአብሔር ይመስገን። የኔን ብር ወስዶ ብሬ መልስ እያልኩት ማሚ አይነካከውም። ደውለሽኝ ነበር እኮ ለቀር ደውለሽልኝ መልሼ ስደውል አታነሽም። ሙኒ ስላወቅኩት ነው ከዛ ያላነሳሁት ማርያምን። እኔ ደግሞ አላወቅሽኝም። በቃ ቢዚ ሆና ነው ማን ብዬ እንደ ብሬ ወይ ያውልቅ አንተ ድምጹን ቀንሰውና ሚውት አድርገህ ሂድ ልጅቷ ጋር ግባ ውስጥ እኛ ለማሚ ያለውን ነገር እናስረዳታለን። እሺ አንተ ግባ። እሺ ምንድነው ማሚ ይኸውልሽ የሆነች ልጅ ታማ ልቧን ታማ ከዛ ዝም ብላ ልቤን አመመኝ ምናምን ብላ ልትመረመር ስትሄድ ዶክተሩ ያለሽ እድሜ እኮ ትንሽ ነው ማለት ምንም እንትን የለውም ዝም ብለሽ በመድኃኒት ብቻ ቆይ አላት። ቀየር ማለት ነው ልቧ ቶሎ ካልተቀየረ ግን ያለሽ እድሜ ትንሽ ነው ብሎ ብቻዋን ሄዳ ነው ዶክተሩ ቀጥታ ለራሱ የነገራት። ኦኬ ከዛ እየገባ ነው። ከዛ ብሬ መጣኔ ጋር ማለት ነው።
ከዛ ብሬ እኔ ጋርና ሳሪ ጋር ሲመጣ ኤምባሲ ይሄን ያክል ብር ችልሽ ከየትም አምጥታ አትከፍለውም። ህዝቡ የሚያዋጣ ከተባለ እንኳን ልጅቷ እድሜዋ ማለት ይሄ የተባለው ጊዜ ያበቃልሻል የተባለችው ጊዜ ነው የሚቀርበው 100 ምናምን ሺህ ድራም እስኪሰበሰብ ማለት ነው። ከዛ ኤምባሲ ድጋፍ ወረቀትን አጽፍና ኤምባሲው ሰፖርት አድርጎ ቶሎ ልጅቷ የተሻለ ሕክምና ታገኝ ብለነው ኤምባሲ ሄደ ብሬ ማለት ነው። ኤምባሲ ሲሄድ የድጋፍ ላይ 3 ከግማሽ እያደረገች ቶሎ በየእንትኑ በየሰዓቱ እንትን ማለት አለባት። አይምሯ እንዳይስት ልቧ ከሳተ ልቧን ሞር እንትን የሚላት ከሆነ አይምሯ እንዳይስት ማለት ነው። ለአይምሯ እንትን የሚላባትን መድኃኒት ነው ያዘዙላት። ከዛ ይሄንን ህክምና ደግሞ ኢትዮጵያ ውስጥ ደግሞ ብር ያስጠይቆ እንትን ብሎ እዛ ደግሞ ኢትዮጵያ ውስጥ ደግሞ እስከ 2,500,000 ብር ነው የሚያስፈልገው። አሁን ወይዚህ ሀገር ይሄ በእርዳታ ምናምን የሚያሳክሙ አሉ አይደለም ማሚ፣ ይሄ ዝም ብሎ ቀይ መስቀል ድጋፍ አለ። በቃ ምንም ስለሌላት አይዲ አላት ልጅቷ እና ይሄንን ነገር እንዴት ነው የሚስተካከልላት? የምታውቂው ሆስፒታሎች ምናምን እንዴት ነገር ነው? ኦኬ ህጋዊ ናት አይደለ? አዎ። አሁን ምን ታደርጋለህ መሰለ ብሬ፣ ሪፖርት ሜዲካል ሪፖርት በላቸው። ሜዲካል ሪፖርት እና ኮቴሽን ምን ያህል እንደሚያስፈልጋት ለዚህ ምርመራ ሁለቱን አንድ ላይ አያይዘህ እዛ አካባቢ ያለ ማንኛውም የእርዳታ ድርጅት ሂላል አህመር፣ ጀመያል ኸይሪያ እንደዚህ አይነት ቦታዎች መውሰድ። ሬድ ሴንተሮች ናቸው እንደ አይነት ነገር። ለምሳሌ እንደዚህ ሂላል አህመር የፈጠነ ነው እንትን የሚሉት ሙሉን አይከፍሉም። የሆነ ለምሳሌ አሁን ከ100 ምናምን ሺህ ብር ላይ ወይ 70,000 65,000 ሊከፍሉላት ይችላል። ሌላውን ደግሞ ህዝቡ ተረባርቦ ሊያግዛት ይችላል። እሱን እኮ ነው የምለው እኔ። ቢያንስ ሌላው ህዝብ ገባሽ ግማሹን እንኳን ይሄ ሆስፒታሉ ከቻላት ግማሹን ደግሞ ይሄ ህዝብ አይጨክንባትም። 150ውን ይሰጣታል። ኧረ በስመ አብ ያኝ እነዛ ካገዟት ሌላው ኖርማል ነው የሚሆነው። ብሬ ፊቷን አሳያቸው። ልጅቷችን ናት፣ ቪዲዮ ተሰርቶባታል። ይሄ ነው ያለው መንገድ መሲ። ሂላል አህመር ነው አማራጭ። አሁን ዛሬ ነገ ሳይል ብሬ የፈጠነ ተነስቶ መሄድ አለበት። ሙሉ ግን ዝም ብሎ አይደለም የሚሄደው። መረጃ የሆስፒታል ሪፖርት፣ ኮቴሽን ውጪ ደግሞ ብሩ ዋጋው ስፔሻሊ ስንት ብር እንደተባለ እኮ ኮቴሽን እኮ እሱ ነው ሙሉ ወጪዋ። ብሬ አንዴ ማሚን ስማት እሺ፣ በማርያም አሁን ያለችህን ቦታዎች ታውቃቸዋለህ። እሷ ጋር አንድ ሰውን ተካና አንተ ሄደክ እነዚህን ፋይሎቿን ትሰጥላታለህ። ምንድን ነው ያልሽኝ? መቼ ቀንስ ስላልሽኝ እኮ ድምፁን ያጥፍቼ ነበር። ማሚ አንዴ ንገሪው። እሺ አሁን ልንገርህ፣ ይኸውልህ ህጋዊ ነች አይደለ? አዎ ኦኬ። የሚያስፈልጉትን ወረቀቶች ነው የምነግርህ። አሁን የሜዲካል ሪፖርት ብለህ አሰራ፣ ሆስፒታሉ ይሰጥሃል ያለችበትን ሁኔታ። ከዛ በኋላ ደግሞ ጠቅላላ ወጪው ይሄን ሰርጀሪ ለማድረግ ጠቅላላውን ወጪ ኮቴሽን ስትላቸው እሱን ይሰጡሃል። ሁለተኛ፣ ሶስተኛ የሚጠይቁህ የመኖሪያ ስፍራዋ። ለምሳሌ ተከራይታ ከሆነ የምትኖርበት ያው የተከራይም ከሆነች የቤቱ ባለቤት እኔ ጋር ተከራይ ናት ብሎ ይጻፍልህ። እሱን የቤት አግሪመንት ስለሚፈለግ ማለት ነው። ከዛ በተረፈ ደግሞ ሙሉ እንትኗን ምንድነው አይዲዋ ምናምን ኢንፎርሜሽኗን ይዘህ ሂድ። ኦኬ። አሁን እዚህ ነው የምጠየቀው ይሄ ነገር ማለት ነው። እንትን ሜዲካል ሪፖርት እና እንትኑ እዚህ ነው የምጠይቀው ኮቴሽኑን ግን ይሄ ሆስፒታል። ከዛ ሂላል አህመር ዱባይ ነው አይደለ? ሂላል አህመር ዱባይ ነው ያለነው። ሂላል አህመር ወይም በጣም ቅርብ አካባቢ ሌላ እርዳታ ድርጅት ካለ እዛ መሄድ። ኦኬ። ግን ሂላል አህመር ይፈጥናል። ሂላል አህመር ይፈጥናል። ሙኒቷ አሁን ለምሳሌ እሷ ዱባይ ነች ያለችው። አላይን ያለው ማገዝ አይችልም። እንኳን አላይን ያለው አይደለም መንጠቃ የተለያየ ነው። የዴራው እንትንን የእንትንን የለም። ሁሉም በየራሱ መንጠቃ ነው የሚረዳው። ወይኔ በእናትሽ። ቆይስ አንድ ጊዜ ግን እኮ ያ ሁሉ ይሆናል ማለት አይደለም። የሜዲካል ሪፖርቱ ይወስነዋል። አለ ሁሉም ነገር አለ። አይ አንደኛ ጊዜ የለሽ ምናምን ስለተባለች የተስፋው ገባሽ።
ይሄንን ራሱ እንትኑን ሞኒተሩን ያደረጉት የሚፈሩት ነገር አለ ማለት ነው። ይሄ ጢቅጢቅ የሚለው ምናምን እዛ ላይ ያለው ይርዳት ያግዟታል ብዬ ስፔሻሊ ደግሞ ሙና እዛ ውስጥ ኢላላ ሀመር ውስጥ የሚሰራ ሰው እዛ ድርጅት ውስጥ የሚሰራ ሰው ያኔ ሙዲሩ ምናምን የሆነ ለፍጥነት ገባሽ አይደል? ንግግር ነው ሂዊ ንግግር አልኩሽ እኮ አንደኛ ንግግር፣ ሁለተኛ ደግሞ ያሉት እኮ መስሪዎች ነው። አረብኛ ደግሞ በግልባጩ አማርኛ ነው። ማናት ልጅቷ? መሲ ለየብሬ ዘመድ ናት አይደለችም? እሱ እንትን ስፖንሰሯ ብቻ ስለሆነ ነው። ሰላም ነው ሁሉ ሰላም። ብሬ እንትኗ ስለሆነ ነው። ቪዲዮ አሳያቸው አንዴ። ልጅቷን ቀረብ አድርጋትና ኦልሬዲ ፊቷ ምናምን ተፖስቷል። ዘጋው ጭራሽ ነው። ካሜራውን አዙረው። እሺ አሁን አይቻለሁ። እቺ ልጅ በቀደም ያየናት አይደለች እንዴ? እሺ በስራ ብዛት ይሆናል አይደል? ሙና አይደለም፣ የስራ ብዛት አይደለም። እግዚአብሔር እስኪ ላይ ሪፖ እንትኑ ላይ አድርገው፣ ሞኒተሩ ላይ አድርገው። ኧረ እስኪ እንግዲህ የማሚ 20 መሲ አንዴ ማለት ነው ከኔ ጋር ነበረች አንድ በጣም የምታውቅ ስለዚህ ነገር ማለት ነው። ወይ አንድ ነበረችና ከሷ ጋር እሷንም ያመጣናት ከሷ ጋር ነበረ እዚህ ራሱ ማለት ነው። ውጣ ብሬ አታውራሱ ከሷ አለበት። ኦኬ አንዴ ቆይ አንድ መሲ አሁን ሙና ስላነሳችሁ ማለት ነው ከኔ ጋር የመጣችው እዚህ ነበረች አንድ ታውቂያለሽ፣ በጣም አግዛም ማለት ነው። እሷም አሁን ያለችበትም ከሷ ጋር ነበረ እና እሷ ደግሞ ስለዚህ ነገር በጣም እንትን አላት ታውቂያለሽ፣ ልምዷን አላት። እስቲ አንዴ ላስገባትና እሷ ያለው ነገር ታውቂያላችሁ መሲ ከይቅርታ ጋር አረብና እዚህ ስር ነው ያለችው መስለኛል። ወይም ደግሞ በዚህ ልደውልላት እስቲ አንዴ። ለምን እሷ በጣም ታውቃለች። ማሚ ታወራለች። አረብኛው ጥርት ያለ ማሚ ታወራለች። አበሻ ነች። እሺ ልጅቷ ያለችው አሁን እሷ ጋር ነው። ባይዛው እሷ ቤት ነበር ስታርፍ ነበረ። አሁን ከታመመች በኋላ የመጣችው እሷ ጋር ናትና ኦኬ። እነዚህ ሰዎች እኮ ብሬ አናግሬያታለሁ። እቺ ነርሷ እቺ ሆስፒታል የምትሰራው አናግረኛለች። በደንብ ተነጋግረናል። አሁን ያልኩህን ብትሰብጥ ብያቸው ነበር። እሺ ኤሮሳን የሚለው አስገቢ እስቲ መሲ። ኤሮሳን የሚለው እስቲ ሌሎቻችሁ እንደው በመብራን እንዳጽፉ እሺ። አንድ ቁጥር ጻፍ እሺ። ኦሮንሳ ሌሎች እንደው በዚህ መሃል ላይ አንድ ቁጥር እንዳጽፉ ሌሎቻችሁ እንደው አደራ። ኤሮሳን ነው የሚለው ስሟ። እሺ ጻፊ ኦሮንሳ ማሚ ወይ ማሽኑ ላይ መጥፎ ነው። ሰላም ሰላም እድሉን ስለሰጣችሁን በጣም ነው የማመሰግነው። እሺ አሁን ይሰማል? ግን ያስተካክላል። አሁን ወጣ ትግባ
ይሄንንም እኮ ማሚ በቀደም ኤምባሲው ሄዶ ስለጻፉልን እኮ ነው ኤምባሲዎቹ ያስገቧት። እንጂ ሌሎ መጀመሪያ ኢመርጀንሲ ትገባ ነበር። ይኸውልሽ እነሱ አካሄዳቸው ነው ስህተቱ። የመጀመሪያውን በኢመርጀንሲ ሄዳ ታክማለች፣ በነፃ ነው የታከመችው። ሁለተኛው ላይ በክትትል መልኩ ነው የሄደችው። ስለዚህ በክትትል ስትሄጂ ደግሞ ፔመንት አለው። መኬድ ያለበት በኢመርጀንሲ ብቻ ነው። ወይም የመጀመሪያውን ውጪ ሲሏት አልወጣም ማለት ነበረባት። ደግሞ ለእንደዚህ አይነት ነገር ቃስሚዎች ነበሩ አሪፎች። ደግሞ ትክክለኛውም የህርት ኬዝ ክትትል ያለበት ቃስሚያ ነው። እኔ ልጄ ፉል ሰርጀሪ አድርጓል። የ6 ዓመት ልጄ ፉል ህርት ሰርጀሪ ነው ያደረገው እና ማሻላ በጣም ጎበዞች ናቸው። በጣም ሰላም አይደለም። አይ እኔ ቤት ነው ያለሁት። ይሰማሻል? እሺ በጣም ነው የማመሰግነው እድሉን ስለሰጣችሁን እና ይኸውልሽ ልጅቷ በጣም የታመመችው እውነት ለመናገር ሄሎ በጣም ነው የሚረብሸው። ወይ ሄርፎን ካረክሽ ወይ ደግሞ ፌስቡክ ላይ የሆነ ቦታ ላይ ደርሰሽ ተመለሽ። በጣም ነው የሚረብሸው አጠገብሽ። ወይ የተከፈተ ነገር አለ መሰለኝ እንድንደማመጥ። ማሚ ራሽዲያ ሆስፒታል የምን ሆስፒታል ነው? ራሽዲያ ጀነራል ሆስፒታል ነው፣ ሁሉንም ያስተናግዳል። ግን ቃስሚያን የሚያክል የለም። በተለይ ለእናቶችና ህፃናት እንደገና ለህርት ሰርጀሪ ምናምን እነሱ ናቸው አሪፍ። እናት ስልክሽ በጣም ነው የሚረብሽው አይደለ? አለሁ ማሚ አለሽ። ሚውት አረኳት እሷን ደግሜ። በጣም ነው የሚረብሽው እህት። እስኪ እኔ ሚውት ላርግና እሷ ትክፈት፣ ምናልባት ከኔ። እሺ እስቲ አውሪ ውዴ፣ አውሪ። ሚውት ነሽ? ይሰማችኋል አሁን? የማሚ ነው። ኧረ ምንም የለም። እኔ ብቻዬን ነው ቁጭ ያልኩት። ሲጀመር አላደረኩኝም እንትን ላይ ነው። ኧረ አላደረኩም፣ ምንም አላረኩም። የውላችሁ እኔ ልጅቷን ማቃት በጣም ትንሽ ጊዜ ነው። ላይክ 7 ቀን ወይ 8 ቀን ነው ማቃት እና ሰው ነው እኔ ጋ ይዟት የመጣው። ከመጣች በኋላ ግን እኔ ጋ ነው ያስጠጋዋትና እንደ ቀልድ ነው ልቤን አሞኛል አልቃስሚያ ሆስፒታል ሄጄ ታክሜያለሁ ምናምን ብላ ወረቀቶቿን ያሳየችኝ ለኔ። ከዛ በኋላ ለጓደኞቼ ወስጄ ያሳየቻቸው ነበረ። አውሪ እየሰማንሽ ነው። እሺ እና ምንድነው የእሷ ችግር? የልቧ ምት በጣም ሀይ ነው። እንዲህ ራሱ ስትነኪያት እጅሽ ላይ ፓምፕ የሚያደርግ ነው የሚመስለው እና ከትላንትና ግን በጣም ታማ ስለነበረ እየደከመች ስለመጣች የፊቷ ከለር ራሱ ፒል ሆኖ ላይክ ቢጫ ከለር ነው የሆነችውና እንትን ሃርት ቢቷ በጣም ሀይ ስለነበረ ብሬም ሄዶ ወረቀታ ጽፎ ምናምን ስለነበረ ኢመርጀንሲ ረሺድ ሆስፒታል ወሰድናት ትላንትና እና ኢኮ አደረጉላት፣ ሲቲ ተደረገላት፣ ሁሉንም ነገር አድርገውላታልና እንትን ኤኤፍ ያሳያል የልብ ችግር እንዳለባት እና ደግሞ እውነት ለመናገር በቃ የቫልቮቿ ኢመርጀንሲ መቀየር አለባቸው። ይሄ ሬድ ላይን ምናምን እኔ ያልጠየኩት ቦታ የለም። በዚች ሳምንት ውስጥ ያልሄድኩበት ቦታ የለም። ግን ምንድነው አንደኛ የመኖሪያ ፍቃድ ያለችበትን ቤት ይጠይቃሉ። ሳላሪ ሰርቲፊኬት በትንሽ ብር መሰራት ነበረበት። ብሬ ሰርቶላት ነበር፣ ግን ደሞዟን ሀይ አርጎት ነበረ። እሱም አይሆንም። ወረፋ መጠበቅ አለብን
ኢንሹራንስ መከፈት አለበት መጀመሪያ ቀይ ላይን የሚባለው ቦታ ላይ እና እሷ የምትፈልገው አሁን ኢመርጀንሲ ቫልቮቿ መቀየር አለባቸው። ዛሬ ራሱ ዶክተሩ ሲል ነበርና እንዴትም ተደርጎ ወይ ኢትዮጵያ ሄዳም ቢሆን አርጀንት ኢመርጀንሲ መቀየር ነው ያለበት። አሁን ይሄ ቻራቲ ምናምን እስከምናስፈጽም ከቆየን ብዙ ነገሯ እየተጎዳ ነው የሚሄደው። ዶክተሩ ዛሬ እንዲያውም ምን ብሏል? የምትቆይ ከሆነ ስትሮክ ሊያገኛት ይችላል። ምክንያቱም የደም ቧንቧ ማሸጋገር በስትራቱ ካልቻለ ወደ ብሬኗ መሄድ ካልቻለ ደም ስትሮክ ይመታታል ብሏልና በጣም ነው የምታሳዝነው። በጣም እጅግ በጣም ነው የምታሳዝነው። በእናታችሁ ሁላችሁም ቤተሰብ አላችሁ፣ ልጅ አላችሁ። እኔ አላቃትም፣ ግን እንደ እናት በጣም ነው የምታሳዝነው። በጣም በቃ አቅሙ የለኝም እንዳረዳት የምችለውን ሁላ ካወቅኳት ጀምሮ እያረኩላት ነው። ግን በቃ በጣም ነው የምታሳዝነው። መኖር ነው የምትፈልገው፣ ግን ዶክተሩ ቀጥታ ነው በቃ ትንሽ ቀን የቀረሽ ምትሞች ነሽ ምናምን ያላትና ታሳዝናለች በጣም። ማሚ እቺ ልጅ ነው ያልኩሽ፣ የዚች ልጅ ጉዳይ ነው ማሚ። ወይ እኔ እኮ የዚችን ልጅ ጉዳይ እራሱ አሁን ማናት የሮዛ እሷንም አናግሬያታለሁ። ሌላም አንድ ወንድም መጥቶ አናግሮኛል። እስካሁን ግን ካልኩት አንድም ነገር አላደረጉ። ይሄ በግለሰብ የምትረዳው አይደለም። ገባሽ? ይሄ በእርዳታ ድርጅቶች መደረግ ያለበት ነው። ባለፈውም እንዲፍትፍት አድርጌ ነው ያስረዳዋቸው። ለቅሶ ቤት ነበርን እንትናጋ ወይ ማሚ ያውልሽ እኔ ከመስመር ላይ ድምጹን ማሰማት ስላልፈለኩኝ ነው። አለ እየሰማችሁ ነው። ከራሽዲያ ሆስፒታል የሆነ ሰው አለ እዚህ መስመር ላይ ማለት ነው። ማሚ አይዲዋ የምንድን ነው? ብሬ እየሰማክ ስለሆነ ንገረው። ሚውት ነው ክሊነር ነው። አይዲዋ ምንድን ነው? የልጅቱ አይዲ ክሊነር ነው። ኢንሹራንስ በስሟ ምንም የለም። ብሬ የማንኛውም ኢንሹራንስ እንደዚህ አይነት ከቨር አያደርግም። የዚህ አይነት ሰርጀሪ ከቨር አያደርግም። እሺ እናንተ ጋር ያደርጋል። ኢንሹራንስ እኔ ልገዛላት ነበረ፣ ግን ኢንሹራንስ አሁን ተገዝቶ ከ6 ወር በኋላ ነው መታከም የምችልበት። ኢንሹራንስ አሁን ተገዝቶ ከ6 ወር በኋላ ነው አክሴፕት የሚያደርጉት አክቲቭ ስኪም ምናምን። በዚህ ባላት ኮንዲሽን ደግሞ ማሰራትም አትችልም። አትችልም። ኢንሹራንስ አይቻልም። አሁን ነገ ኢንሹራንስ 7000 አለ፣ የ2000 ብር አለ፣ የ9000 ብር አለ። ብገዛም ማሰራት አትችልም። እና በእግዚአብሔር እንደው እህቴ ናት ሁላ ብለክ በእናት እሺ ብሬ እስቲ አንድ አይዲዋን ላክልኝ ልላክልካ ነው አሳፈል። እሺ በሬ ኃይል በልኩ ሐሳብ ላይ አይዲዋን ስጠኝ እስኪ አንዴ። እሺ አይ ማሚ ያለችው ነው እሱም የደገመው። አንድ ነገር ልንገርሽ። ኦኬ እኔ ያልኩትን ከደገመ ፕሮሰሱን ይጀምሩላት። አሁን እንኳን ባለፈው ለቅሶ ቤት እኛ ከሄድን ስንት ቀናችን መሲ የዛለት የነገርኳቸው ነው። 1-2 ስቴፕ ይራመዱ ነበር። ምንም እኮ ወደ እናንተ የሚመጣ ነገር የለም። እናንተ ናችሁ ወደዛ ነገር መሄድ ያለባችሁ። በሬ ቁጥርህን ስጠኝ ዋትስአፕ ላይ በሌላ ኃይል በልግ 0581 0581 30 36 24 እሺ ላክልኝ ብሬ። ይሄው መሲ ነኝ ብዬሃለሁ። ኦኬ አይዲዋን ላክልኝ። ለምን እስካሁን ዝም አሉ? ለምን አንዱን ስቴፕ እንኳን አልሄዱም? እነዚህ ትላልቅ የእርዳታ ማሚ ያለችው ቦታ ጋር ቢሄዱ ግዴታ ስለሆነ እንትን ስለሆነ ያስገቧት ነበረ። ኢመርጀንሲ ደግሞ ይሄ አፋጣኝ ልጅ ደግሞ የህይወት አደጋ ላይ ደግሞ ከሆነች ቅድሚያ የሚሰጡት ሁላ ለእንደዚህ አይነቶች ነው። አይዲዋን ላኩልኝ እሺ ብሏል። የታለ ያልሽኝ መሲ? ይሄው 58 ነው። ያው ልደውልልህ። ልኬልሻለሁ። ደርሶኛል። እሺ
አልቃሰምያም እኮ ያኔ እኮ ያስገባነው እኮ ምን ጀስት እኮ ነው ማለት ያስገባነው እኮ እንደዛ ብለን ያስገባነው በዛ ገብታ 7 ቀን ያከሟት መጀመሪያ ለያስወጣው ለምን ኖ ውጪ ነው የተባለችው እኮ ውጪና በዚህ ቀን ነው የተባለችው 7 ቀን አስተኛዋትና ማለት ነው በዚህ ቀን ነው የተባለችው እኔም ነበርኩና 7 ቀን የተኛችው ማንንም የለኝም ነው ያላችኋቸው በቃ እኔ ማንንም የማውቀው ሰው የለም ወንድምም እዚህ ሀገር የለኝም ማንንም የለም በቃ ስራም የለኝም ስትላቸው 7 ቀን አስተኛዋትና ማለት ነው ያው እሱ ራሱ የተኛችው እንዴት ነው ዶክተሩ ተቀይሮ ነው የመጀመሪያ ውጪ ያለቻት ተቀየረ ራት ላይ ማለት ነው ይቀየራሉ አይደል ሲቀየሩ እነሱ ምን ያደረጉት 7 ቀን እንድተኛ ያደረጉት 7 ቀን ከተኛችሁ በኋላ ልጅቷ ወጣችና ከዛ ገባች ቀጥታ ወደ መዳም ቤት ገባችሁ መዳም ቤት ገባችና በዚህ ቀን ነው የተባለችው በዚህ ቀን ነው ስትባል ተመልሳ ድጋሜ እዛው ሄደች በቀጠሮ ቀን ማለት ነው በቀጠሮ ግን ስትሄድ ምንድነው ያሏት ይሄን ብር ካላመጣች መግባታችን ጭራሽ በር ላይ ነው ያስተናገዳት ወደ ውስጥ እንኳን አላስገባት በር ላይ ማለት ነው ወረቀቷን ሁሉ እያሳየች በቃ ምንም ነገር መድኃኒት ዋጭ ምናምን ያላት እንጂ ምንም ነገር ያደረጓት ነገር አሁን እኛ ምን እሷ የምትድንበት ነገር ነው የምንፈልገው እንጂ በምንም ትሁን ብቻ በምንም እንድትድን ነው የምንፈልገው እኛ ደግሞ እንደ ልጅቷ አነጋገር ዮርሳና ነው ስሟ አያዝም በደንብ ቀስጠራ ነው አላልሽኝም እንዴ አይሰማ ያለችም እንዴ እህት አይሰማሽም ይሰማኛል አለሁኝ ከስታራ ሳይሆን ከስታራ ነው ያሏት መጀመሪያ የተባለችው ከስታራ ነው አንጂኦግራፊ ማለት ነው አንጂኦግራፊ መደረግ አለብሽ ተብላ ነው የላኳት ያ ማለት እኮ ሲተነተና አቤት አንዳችን የሚወስድ ማደር እሺ ያ ሲተነተን የጠበበ ቲዩብ አለና መከፈት አለበት ኢቭን በፉል ሰርጀሪ በኖርማል እና ሞቺ ያደርስሻል የሚባል አይደለም ይሄ ራሱ ልጅቷን ያደክማል እኔ አይደለም ተነገረችኝ ነው እያልኩሻለሁ ዛሬ ደግሞ ያለው ቫልቮቿ በጣም ደክመዋል መቀየር አለባት ነው ያለው ዶክተሩ ቫልቭ ነው መቀየር ያለበት ልቧ ሳይሆን የልቧ ምት ቫልቭ የሚያደርገው መቀየር አለበት ነው ያለው የዛሬው ዶክተር እሷ የተነገራት ኢንፎርሜሽን ከስተራ ተደርጋ የተደፈኑ ቱቦዎቹ መከፈት እንዳለባቸው ነው በስርዓቱ አስረድተው ያስወጧት ከአልቃስሚያ ሆስፒታል እኔ ልጅቷን አላቃትም ያወኳትኝ የዛሬ 6 ቀን ወይ 7 ቀን ነው እናቴ ያወራውሽ ለት ነው ያገኘዋት ሲጀመርም መፍትሄ ምንድነው የምትሉት ታዲያ እኔ እንደኔ መፍትሄ ያልኩትኝ በኢትዮጵያ ብር ተሰባስቦላት ይሄ ህክምና ኢትዮጵያ ውስጥ አለ 2,500,000 ብር ነው ምናምን ነው 100,000 ድርሃም ከሚከፈል ኢትዮጵያ ሄዳ 2 ሚሊዮን ምናምን ብር ተሰብስቦ እንደዛ አይሻልም ማሚ እስኪ እናንተ ሐሳብ ስጡበት በሲ እኔ ማንንም ትንሽም በሽታው ነው ትልቅ በሽታ ኢትዮጵያ ሄዳችሁ ታከሙ ብዬ አድቫይስ አልሰጥም ነገር ግን ይሄ አሁን በተባለው መንገድ እንግዲህ ካወራንበት ጊዜ አንስቶ ራሱ በእርግጥ ሰው ላይ ኖራት ይችላል ሁሉም ለራሱ ተሯሩጦ ነው የሚኖረው የራሱን ስራ ነው የሚሰራው ያ ነው እንጂ ችግሩ ሰው ቢኖርና ያልኩሽን ፕሮሰስ ተሯሩጦ ቢጨርስላት በጣም ቆንጆ የሆነ ህክምና ትክክለኛውን ህክምና ታገኛለች እቺ ልጅ ገባሽ እና ልቦናችን እያወቀ ወደ ኢትዮጵያ ሂጂ መቼም እኔ አልልም እንትን ብዬ አፌን ሞልቼ አንዳንድ ጊዜ የክብር ሞትን መሞት ያስፈልጋል ሌላው ባይሆን አትሊስት ገንዘቧን ቤተሰብ ካላት ልጅ ካላት ለነሱ ጥሎ መሄድ እኔ በግልጽ ነው የምናገረው ይሁን ማለት አይደለም ግን አትሊስት መጫወቻ አለመሆንም ጥሩ ነው በአሁን ሰዓት ለመውለድ ገብተው እህቶቻችን እየሞቱ ነው እንኳንስ ፉል ሄር ሰርጀሪ ኢትዮጵያ ሄደሽ አድርጊ አልላትም በጣም ነው የምታሳዝነው እግዚአብሔርን እሺ መፍትሄውን እሺ ንገረን እሺ
እሱንማ ሙኒትም እኮ እንደዛ ነበር ያለች። እንግዲህ ምንም ስቴፕ የሄደላት የለም ልጅቷ ማንም የላትም። እንትን ቃስሚያ እኮ ኢመርጀንሲ ገብታ 7 ቀን አክመው እኮ ነው ያስወጧል። የት ሆስፒታል ነበር ማሚ? አልቃስሚያ ነው ለሷም የሚሆናት ሆስፒታል አስላን የሚናስባት ቃስሚያ ብቻ ነው። ሻርጃ አስወጧት። ከዛ ቀጠሮ ሰጧት። ቀጠሮ ሰጧት። በቀጠሮ ቀን ስትሄድ ደግሞ ይሄንን ብር ካልከፈልሽ አትገቢም አሏት። አልቃስሚያ ትልቅ የመንግስት ሆስፒታል ነው እንጂ እንደሚላበናት በእናትህ የሆነ ህይወቷ ጠፍቶ ምናምን ትንከምን በቁም ሙኒቷ አሁን ብሬ ይንቀሳቀስና የኢላላ አህመሩን እንትን ይበል ማርያምን፣ እሱ ነው ትልቁ መፍትሄ። እስኪ ቆይ ሰው ተገኘ መሰል እኮ ይጀምሩላታል። ቢያንስ የሆነ ሙሉን ብር እኮ ባንዴ ያከፍሉ። ይሄ እንዴት መንግስት እንዴት አድርጎ ይሄ አሁን ሙሉ ብር ብሎ ነገር የለም። የብር ኮሽታ ማሰማት አያስፈልግም። ካልሆነ ቆይ አሁን የመሲን አማራጭ እንስማና ሌላ አንድ መንገድ አለ እነግራቸዋለሁ። በዛ እናደርገዋለን። ያው ሙሉን አይሸፍኑም ብዬ ነው። ይሸፍናሉ። ሙሉን የሚሸፍኑበት አድቫንቴጅ ሁላ አለ። የነሱ ሙሉውን ነው የሚሸፍኑት። ለምን ወጣች አልወጣም ማለት ትችል ነበር። መብቷ በቃ ይሁንሽ። ለዛ ነው አሁን የምናደርገው እንድንገርሽ። ይሄ ራሽዲያ ሆስፒታል ነው የሚሰራው። ይሄ ልጅ ማለት ራሽዲያ አይሆንም። ራሽዲያ አይሆንም። እሱ ግን ምን አለ ከዛው ይሄ አሁን የወጣችበት ሆስፒታል ላይ ሰው ተፈልጎ አንዴ እንዲያስገቧት ተደርጎ ከዛ በኋላ ሰው አይገኝም። መሲ ሰው አይገኝም። አሁን እኔ ዘዴውን እነግርሻለሁ። ብሬ ፈርም ሲሉህ ለነገሩ ያስፈራል። ደግሞ ሪስክ ነው ያለችበት ሁኔታ። ከራሽዲያ ወጣ መውጣት አለባት። ከራሽዲያ ትወጣና የትም ቦታ ሄዳችሁ አምቡላንስ መጥራት ለቃስሚያ። ኦኬ ማሚ እሱም ያለኝ ይሄን ነው። ግን ጋር እንዳታውቁ ስላለ ነው ወጣ አልወጣ የታወቀ ነው። ሁሉም ነው የሚያደርገው። ዋናው እረፍት ስለሆናችሁ ተባበሯት እናንተ። ሙኒት ልክ ነው ያልሽው። ኦኬ አንድ ሚዩታሪውና ታደርጉትን እኔ ፈርሙ የሚባለው ነገር በእርግጥ ያስፈራል። ግን ማንም የላትም ብላችሁ እንደው አንድ ሰው ይተባበራት በመፈረም ከዛ በኋላ እንትን ትጠራላችሁ። ምንድነው ስሙ? አምቡላንስ ይዞ ከገባ በኋላ በቃ የላችሁም እናንተ እዛ አካባቢ እንዳትገኝ። እሷም እራሷን ትሳት፣ በፍቃደኝነት እራሷን ትሳት። አታናግራቸው። ኢቨን ምንም እንደማታቅቶ ኦኬ። ከዛ በኋላ አንዴ ሬጂስተር አድርገው ካስገባት በኋላ የሆነ ስቴፕ ላይ ሲደርሱ እዛም እኮ ማነው ቃስሚያም ልጆች አሉ። በጣም ኢቭን ውስጥ የተፈጠሩ ነገሮች እየደወሉ የሚነግሩ ልጆች አሉ አይደለ? እነሱ ቼክ እያደረጉ ይነግሩናል። ኦልሬዲ በቃ ኦፕሬሽኑ ተፈቀደላት እንዲሆነ ሲባል እኛ እንገባላታል፣ ወይም ቤተሰብ የሆነ የቅርብ ሰው ይገባላታል። ከዚህ ውጪ ምንም አይነት መንገድ የለም። ኢትዮጵያ ግን ትሂድ የሚለው ነገር መሲ አይታሰብም። ኢቨን ፕሌንም አክሴፕት ላይ ያደረጓት ይችላሉ። ፕሌን አሁን ይሄ ልጅም አሁን ያልኩሽም አሁን ይሄ ልጅ የሚሰራው ራሽዲያ ሆስፒታል ነው። ትልቅ ቦታ ላይ ነው የሚሰራው። እኛ ጋር ላይሆን ይችላል። እዚህኛው ሆስፒታል ግን ብሎ አማራጭ የነገረን እቻ አሁን ያልሻትን ሲስተም ከገባች በኋላ ከዛ በኋላ ሂደቱን ደግሞ ቶሎ አፋጥኖ እንትን ማድረግ ነው። እራሳቸው ያፋጥኑታል። ለነፍስ ሲሉ ነፍስ ማትረፍ ብለው እራሳቸው ያጣድፉታል። ግን አሁን አለይኩም ሰላም ታሜ እንደምን حالكم يا جماعة؟ አልሐምዱሊላህ ብሬ ትላንትና ተገናኝተን ነበረ መንገድ ላይ ነበረ። ስቴቦ ምን ማድረግ እንዳለ አሁን ልክ ሙኒትና መሲ አሁን በስልክ ያወራቸው ልጅ እንደዛ ነበረ ያልኩ። ኢቭን ሪፖርትን ሙሉ ሁሉንም ነገር ይዘህ እዚሁ አጅማን አንድ ማቆ ልጅ አለ ሂላል አህመር ውስጥ ነው የሚሰራው። አትሊስት ምናልባት የሚያፋጥን ነገር ካለ እንደዚህ ነገሮች እንደ ሰለሪ ሰርቲፊኬት፣ ፋይናል ሪፖርት ከሐኪም ቤት ኮቴሽን የዋጋ ማለት ነው ምን ያህል ነው ማለት የሚፈጁ ይሄ ኦፕራስ
እንደዚህ ነገሮች አዘጋጅና ወደ ሂላል አህመር ወሰደው ብዬ ነበር። እነሱም ደግሞ ነገርኩ ማለት ሙሉ ይከፍላሉ። ሙሉ ካልከፈሉ ሜቢ 70% ይከፍላሉ። ግን በአጠቃላይ ማለት እነሱ ሙሉ ይሸፍናሉ። ይህንን ነገር ካሞላ ምን መሰላችሁ፣ አሁን እናንተ እኮ ያልገባችሁት ነገር ማለት ነው። አሁን ሁሉም ነገር ማለት ነው እዚህ ጋር ነው ታወርቶ እንትን የሚለው ነገር እንጂ እኔ አሁን መጀመሪያ አልቃሰሚያ ሲወርዝም እንደዚህ ነበር። አልቃሰሚያ አሁን ደግሞ እንደ በፊቱ አይደለም። ባይዘው ማወቅ ያለባችሁ ሁላችሁም በዚህ አጋጣሚ ሌሎችም እንድትማሩ ማለት ነው። አሁን ላይ ብር ሳትከፍሉት ምንም ነገር ማድረግ አትችሉም። አልቃሰሚያ ውስጥ እንዲህ ሴቶች እርጉዞ ነው ሄዶ ማለት ነው ሂጂ እዛ ጋር ውለጂ ነው የተባለችው። አንድ በአይኔ እያየሁ መሲ በአይኔ እያየሁ ሂጂ እዛ ጋር ውለጂ ውርቻ ላይ ውለጂ ነው የተባለችው። እንደ በፊቱ ማንም ሰሞን ግን አለመውጣት መሬት ማንም አባከን አይልሽ ሙኒት እኔ በአይኔ ነው ያየሁት። በአይኔ በብረቱ ነው ያየሁት። ምንም ችግር የለም። የመጨረሻ ያስጠይቃቸዋል እኮ በህግ ያስጠይቃቸዋል። አንድ መንግስት ነው ያወጣው። በጣም ስለበዛ መንግስት ነው ያወጣው። ኖ መንግስት ይጠይቃቸዋል። ግን ሆነሃል ዴሊ ስናደርገው የምንውለው ነገር እኮ ነው። እኛ ነፍስ ማለት እያጡ ነው። ይሞክሩሃል፣ ተስፋ በማስቆረጥ ይሞክሩሃል። ገባ ዞር በይ አይመለከተንም። አንጽፍም። እናንተ አሁን እዛው ጋር ሆናችሁ ልጅቷን ቤቷ ውሰዷት። ቤቷ ከሄደች በኋላ አምቡላንስ መጥራት ያቅታችኋል? ይሄ ነው እኮ በቃ ከዚህ በኋላ ስራ የለም። ለምሳሌ እኔ ልጅቷ ሄደች ካላስ በዊልቸር ታስገቧታላችሁ። ከዛ በኋላ ውጡ። ያለችበት ኮንዲሽን ያስገበናት የት እዚህ ራሱ እኮ በቃ እንደ ድንገት እኮ አሁንም እዛ እንደዛ አድርጉ። ይሄ ቦታው ይሄ አይደለም። ሲጀመር ለፉል ሀርት ሰርጀሪ ይሄ አይደለም ቦታው። ታሜ ቃስሚያ ነው እንጂ ሌሎች ቦታዎች ኢቭን አሁን ከዚህ ከራሽዲያ ገንዘብ እንኳን ኖሮን ካሽ ብንከፍል ትራንስፈር የሚያደርጓት ወደ ቃስሚያ ነው። ስለዚህ ከማራዘም ለማሳጠር በአምቡላንስ ወይም ደግሞ እንዳልኩ ታስገቧትና ዊልቸር ላይ አድርጋችሁ ውጡ በቃ። ወይም እዛው ሆኖ ሙኒት ምናልባት ማለት ልጅቷን መናገር ትችላለች። ትራንስፌር አድርጎኝ ወደ አልቃስሚያ ሙምኪን ማለት አምቡላንስ አዘጋጅቶ ትራንስፌር አይቻልም። ታሜ ትራንስፈር ሲደረግ ተቀባዩ ሆስፒታል እንትን ማለት አክሴፕት ማድረግ አለበት። ኦኬ አክሴፕት ማድረግ አለበታ። አክሴፕት አያረጋትም ዊዛውት ፔመንት ኦልሬዲ። ምክንያቱም ነገሩን ያበላሸው ፔመንት ነው። አዎ ኸሊፋ ሆስፒታል የምትሉ ነው። ኸሊፋ ሆስፒታል አጅማን ነው እንደዚህ የላቸውም። እንደውም ትዝ የሚላቸው እኔ ማለት በኸሊፋ ሆስፒታል ሄድኩኝ፣ ትራንስፌር አደረጉኝ ወደ ኸሊፋ ሆስፒታል ራስ አልኼማ ኦፕራሲዮን አደረጉኝ ማለት እዛም ይሆናል። የራስ አልኬማውም አሪፎች ናቸው በጣም። አዎ ራስ አልኬማ ለጭንቅላት፣ ለልብ፣ ለትልልቅ ሰርጀሪዎች በጣም አሪፎች ናቸው። ቃስሚያ ደግሞ ስፔሻሊ ለልብ። አሁን ይሄንን ማድረግ ነው፣ ሌላ ምንም አማራጭ የለም። በእርግጥ እውነቱን ነው ብሬ፣ ሆስፒታሎች ኮምፕሊትሊ ስራቸውን ቀይረዋል፣ ጨክነዋል። ፈንጂ ብለው በቃ ተስፋ አስቆርጠው እንድትወጣ ነው የሚያደርጉት። ነገር ግን የመጨረሻዋ ደቂቃና ሰዓት ላይ ለራሳቸው ሲሉ አይተውትም። በህግ ያስጠይቃቸዋል። በኢመራት ብቻ አይደለም፣ ይሄ በዓለም አቀፍ ህግ የሚያስጠይቀው ነው። አንድ ፔሸንት እዛ ጋር ወድቆ ለገንዘብ ተብሎ ቢሞት ተጠያቂ ነው። ስለዚህ አይተውትም፣ ግን እስከ መጨረሻው ይሞክራሉ ተስፋ ለማስቆረጥ። ምክንያቱም በጣም ስለበዛ ያለውም የሌለውም በነፃ ታካሚ ሆነ። በፊት እንደዛ ነበር። አሁን ግን በጣም ነው ያመረሩት። እኔ እኮ ስላየሁት ነው። በጣም ስላመረሩ አሁንም እሷም ተመልሳ ስትሄድ እንደዛ በቃ ሊያስተናግዳት ሁላ ፍቃደኛ አይደለም። በር ላይ ነው ማለት ነው። አሁን ብሬ እንደሚለው ነው፣ እንደ በፊት አይደለም። አሁን እንደ በፊት አይደለም እኮ በቃ ለምን እየነገርኩሽ እኮ ነው ሳሪ፣ ተስፋ ለማስቆረጥ እኮ ነው። ሙቺ ምጥ የያዛት ሴት እዛ ጋር ቁጭ አድርጋ ሲሏት ግን ሲሪየስ መሆኑን የመጨረሻው ደረጃ ላይ እንደደረሰች ታውቃ ያስገባሉ። ለምንድን ነው እነሱ ዝግትግትግት የሚያደርጉብሽ? ተስፋ ቆርጠሽ ሌላ አማራጭ እንድትወስጂ ብርም ካለ አውጥተሽ እንድትከፍይ ነው። መጀመሪያ አሁን እርጉዝ እኮ ይዘሽ ሂደሽ ሙኒት ጭራሽ የመጀመሪያ ፔመንት የሚጠይቁሽን ካልካሽ በጣም አይሆንም። ከፍቶ ከመጣ አይ ከተባለ ደግሞ መጀመሪያ ማስገቢያው ፔመንት እኮ ሙሉ ብሩ አይደለም።
ሙና አሁን ታሜ እንዳለው የሚያውቀው ሰው ካለ ውስጥ ለምን እኔ ቅድም እንደነገርኩት ማለት ነው ሰው ካለ ሞር ይተባበራሉ። ለምን እንደዛ አይደረግም? በትክክለኛው እስቲ በቃ ሰው መድቡልኝ እናንተ እኔን የሚያግዘኝ ሰው መድቡልኝ። ሙኒቷ ወይዬ ይኸውልሽ አሁን ታሜ ጓደኛ ያለ እዛ ብሏል አይደለ? የሚያውቀው ሰው አለ የሆነ ሰው ሲጀመር እንደዚሁም እንትን ይላሉ። ግን ደግሞ ሞር የሚያፋጥነው ሰው እኮ ወረቀቱን አሁን አንተ ኦልሬዲ ሆስፒታል አይደለህ እንዴ ብርሽ? ማንም እኮ አያስፈልግም። አዎ ግባና ዶክተሮቹን ፉል ሪፖርት ፈልጋለሁ ከነ ኮቴሽኑ ማርያምን ይላል አህመር የፈጠነ ሙሉ ሪፖርት ፈልጋለሁ በላቸው። ሜዲካል ሪፖርት ሰጠኝ እኮ አለ ሬድ ሴንተር ሂድ በቃ አሁን እኮ ሁሉንም ሰጠኝ ሰውዬ ሁሉም ቪዲዮ አድርጎ ሰጠኝ። ግን መላክ ያለብህ አለኝ መላክ ያለብህ ግን አለኝ መላክ ያለብህ ለዶክተርና ለዶክተር ብቻ ነው አለኝ። ለማንም ሰው መላክ የለብህም አለኝ። እና እነሱ ሳያዩ ታዲያ እዛ እኮ ያስነብቡ። አንድ ጊዜ ይዊ ስማ ብርሽ እነሱ እኮ የሚሰጣቸውን ወረቀት ለጌጥ አይደለም አስነብበው ቼክ አድርገው እቺ ልጅ መረዳት ይገባታል አይገባትም የሚለውን ለማየት ነው እንዴ። እሱ ተው ወረቀት አይደለም እኔ ሰጠኝ ቪዲዮ ነው ሰጠኝ ከእንትና ላይ ማለት ሲዲ ናት። ኦኬ خلاص እንደሱ ነው የሚላከው። እኔ ቪዲዮ ነው ሰጠኝ በስልኬ ነው የቀዳሁት። ብሬ አሁን ለምን አካባቢ ያለ እሱ አይደለም ሪፖርት እሱ ሜዲካል ሪፖርት አይደለም። በስልክ አይደለም ሪፖርት አይሆንም። በጽሁፍ አለ ፋይል ፔፐሮች ምናምን ይሰጡሃል። ሜዲካል ሪፖርት ይሰጣቸዋል። ያን ምናልባት ስንወጣ ከሰጡኝ ነው እንጂ አሁን አልሰጡኝም። ጠይቅ። ሁለት አይነት ሪፖርት አለ። ይኸውልህ ማንም ሰው ዲስቻርጅ ሲደረግ የሚሰጠው ኖርማል ሪፖርት አለ። ሌላ ደግሞ ከሆስፒታል ሆስፒታል ለማስተላለፍ ወይም ወደ ሌላ ሀገር ስትሄድ ይዛው የምትሄደው ትክክለኛ እያንዳንዱ ነገር የተጻፈበት ሪፖርት አለ። ዋናውን ሪፖርት ስለሆነ አንተ የምትፈልገው ምናልባትም እኮ 2 ቀን ይፈጅ ይሆናል። ሪፖርት በአንድ ጊዜ አይሰጡም። ራሳቸው እኮ ለራሱ ለሬድ ሴንተር ይጽፋሉ። እኛ አንችልም። ለሬድ ሴንተር ጻፉልን ካሉ ሆስፒታሉ ይጽፋል። ማሬ ተዋም ሆስፒታል አሁን ለሬድ ሴንተር ጽፎላታል። እኔ ላልኩሽ ልጅ ተዋም ሆስፒታል ለሬድ ሴንተር ጽፎላት ነው የታከመችው። ዶክተሩም እንደዛ ብሎኛል። እኔ ራሱ ማለት ነው እዚህ አይደለም ጻፉልኝ በላቸው። ብሬ ይኸውልህ አሁን ጊዜ ዛሬ አይደለም ማለት አንተ ለእንደዚህ ዛሬ አይደለም ማለት ዶክተሩ ዛሬ አይደለም ማለት ኢሜል የሚደረገው ሰኞ ዕለት ማለት ኦኬ ሰኞ ዶክተሩ ኦሬዲ ወጥቶ ራሱ ሄዷል። አዎ ግን አሁን ቢጽፍ ነበር በሲ ኢሜል ነው የሚደረገው አለ። በባለፈው እዛ ሆስፒታል የተተዋወቅነው ልጅ እሱ ለሱ እኮ ነው የደወልኩለት። እሱ እኮ ነው አሁን ያለኝ ታሪክ። ምን አለ እሱ በእናትሽ ሙኒት ያለችው ነው ያለው። በቃ ለምን ወጣች? መጀመሪያ ላይ መውጣት አልነበረባትም። የልብ ኬዝ ነው ሃርድ ኬዝ ነው ያለውን እኮ ነው ብሬ ልጁ ያለውን ሃርድ ኬዝ ስለሆነ ይሄ ቀላል ነገር ስላልሆነ በደንብ ኢቭን ጫና ልታረጉባቸው ጫና ሊደረግባቸው ይገባ ነበር አለ። ግን ቆይ አሁን እሱ እዛ ሰው እየፈለገ ነው እና እንዲቀበሏትና ኢንሹራንሱ ምናምን የሚስተካከልበትን መንገድ እሱን እኮ በጣም ጥሩ በጣም እሱን እኮ መጀመሪያ ራሱ ተጋትፈን በቃ በጣም እንትን ብለን እኮ ማለት ማንም የለኝም ብላ ወደ ሌላ አልጋ እንዲሰጣት እንኳን የተደረገበት ማለት ዶክተሩ ሲቀየርላት ነው። የመጀመሪያ የነበረ ዶክተር እንድትወጣ ነበር እዛን ቀን ራሱ የነገራት ማለት ነው። ግን በጣም በቃ እሷ ስታለቅስና በቃ ፌንት ንቀይ ያልኳት እኔ እዛ ውስጥ በቃ ምንም ነገር እንዳትናገሪ ነው ያልኳት። እንደዛ ስታደርግ ማለት ነው ሌላ ዶክተር ሲቀየር ወደ ሌላ ክላስ እንዲቀየርላት ተደረገ። በቃ እኔ ራሴ ያክማሉ ብዬ ነበር በጣም የተደሰትኩት። በቃ አሁንማ በቃ ያክምሻል ምን አልኳት። ከዛም በኋላ ምን ያደረጓት 7 ቀን አስተኛት እዛ አልቀስሚያ ማለት ነው። 7 ቀን ከተኛች በኋላ በዚህ ቀን ነው መምጣት ያለብሽ፣ በዚህ ቀጠሮ ቀን ነይ አላት። ሲስተም ነው የተጠቀሙት ባዜ መስለኛል። በዛ ቀጠሮ ተመልሳ ስትሄድ ግን ማንንም ያስተናገዳት ሰው የለም። አትገቢም ነው የተባለችው። እንግዲህ እዛ ጋር አትገባም ከተባለ ምንም ማድረግ አይቻልም እንግዲህ እንጂ እኮ መጀመሪያ እሷ ሞታ አይደለም በዚህ ቀን ነይ ነው የተባለችው። እነሱ ያንን ሲስተም የተጠቀሙበት ይመስለኛል። አይ ዶንት ኖ አላውቅም። እግዚአብሔር አዋቂ ነው።
እና ተመልሳ ስትገባ አይሆንም ነው ያሏት። በቃ ግማሽ ብር መክፈል አለበሽ ነው የተባለችው። ብር መክፈል አለብሽ ካልከፈልሽ ማንም አያክምሽም ነው ያሏት። ከዛም በኋላ ወደ ኤምባሲ ሄድ ነው። ኤምባሲ ምን አሏት? ኤምባሲማ ወስጃት እኮ ሳሪ ኤምባሲ ወስጃት፣ እሺ እሷን አይቷት እግዚአብሔር ይስጣቸው ወዲያው ወረቀት ዘርግፎ ወዲያው በማታ ምናምን መምታት ያለበት ነገር ወደ ላይ ሁሉም ነገር ጨርሶ ሰጡኝ እነሱ። እሺ ከዛም በኋላ ምን አለችኝ ኤምባሲዋ ሴትዮዋ የምሰራው ነገ ጠዋት አለች። ቀጥታ አሁን የሰጠችኝ ቦታ ማለት እዛው ሰዶ ነው ያለችኝ። እሺ የት ነው የሰጠችው ቦታ? ረሺዲያ ሳሪ ኤምባሲ የሚሰጠው ምን እንደሆነ ልንገርሽ፣ የሕክምና ድጋፍ ይደረግላት ፕሊስ ብሎ ነው የሚጠይቀው። አዎ እኮ በስ ሌላ ነገር የለው እኮ። ታዲያ የኤምባሲ ይተባበራት የሚሉትን እነሱ አይተባበሯትም እንዴ? ቡሪት ኤምባሲ ብር እኮ አይደለም ሳሪ የሚሰጥሽ። በቃ እንዴ እቺ ልጅ ትታከም የሚለውን ደብዳቤ ነው የሚሰጥሽ። ልክ ምን ነው እንዳለች ማለት ነው። ትብብር እንዲደረግላት ትብብር ይደረግላት ማለትና ከፍሎ ማሳከም የተለያየ ነው ሳሪ። ትብብርማ ፍለጋ በአካል ሄዳለች እኮ ልጅቷ። ትብብር እንደሚያስፈልጋትማ ሆስፒታሉ ከኤምባሲም ከህዝብም ከማንም በላይ ያውቃል። ግን አትሊስት ግማሽ ደግሞ ሰፖርት አድርጎ ማሳከም ሌላ ጉዳይ ነው። ወረቀት ምን ሊያደርግ ነው ሳርዬ? 130,000 ድርሃም ነው ያሉሽ። ዛሬ 120,000 ነው ያሉኝ። 120,000 ነው ያሉኝ ሰውዬ ያለው። እሱ ራሱ ከዚህ ሀገር አይደለም የሚመጣው፣ ወንም ከቻይና ሊሆን ይችላል አለ፣ ወንም ደግሞ ከአሜሪካ ሊሆን ይችላል። የሆነ ሀገር ብቻ ነው የጠራው። አረብኛ ነው። የዚህ ሀገር ውስጥ አይደለም እሱ ራሱ። ቶሎ መቀደድ አለበት አለ። ካወራይ በኋላ በጣም አሟት ነው አሁን ሐኪም ቤት የገባችው እና ኤምባሲ ወረቀት ወስደን እኮ ነው እዚህ የመጣ ነው። ያን ቀን አንቺ አወራሽ አይደለ? ማታ መጥቼ ነገርኩሽ አይደለ? ኤምባሲ ድና እንደዚህ አድርጋልሽኝ አይደለ? በማግስቱ ኤምባሲ ጨርሼላት ትላንትና ደግሞ ከሷ ጋር ደግሞ ማለት ነው እዚህ ያመጣናት ማለት ነው። እሷ መጣቻት እኔ እዚህ መጣሁ። እሺ አይደለም ኤምባሲ ያለ ቦታ ነው እንደ ወሰድካት አንተ? አዎ ነው ውሰዳት ያለች ቦታ ነው የወሰድካት? አዎ አዎ። እሺ ነው ለታጣ አሁን የት ሆስፒታል ናት? ዱባይ ራሽዲያ እኮ ናት። ራሽዲያ ማለት ጀነራል ሆስፒታል ስፔሻል በሆነ ነገር ስፔሻላይዝድ የሆኑ አይደሉም። ማንኛውንም በሽታ ያስተናግዳሉ። እብድ ያስተናግዳሉ፣ ኩላሊት ያስተናግዳሉ፣ ሁሉም ነው ያለው። ሙና ወይዬ አሁን ይኸውልሽ፣ አሁን ለምሳሌ ያለችበት ሆስፒታል እዛው ራሱ መታከም ትችላለች እኮ። ዋናው ያለ አትችልም ሂዊ ልጅቷ በሽታው የታወቀላት ሂዊ አትችልም። እዛ እንትን የላቸውም እናቴ፣ አይሰሩም። ካርዲያክ የላቸውም። እውነት ነው ሂዊ፣ እዛ አይሰሩም። ወደ ዱባይ ሆስፒታል ነው ትራንስፈር የሚያደርጓት ቢደረግ እንኳን እነሱ፣ ወይ ደግሞ አልቃስሚያ ሆስፒታል ነው የሚልኳት። እዚህማ እንደማይደረግ ነው። ኤምባሲውን ለምን አትጠይቅም እንዲተባበራት በነፃ? ኧረ ሳሪ ምን ሆነሽ ነው? ኤምባሲ ምንም በቃ ከዚህ ወረቀት ውጪ ምንም ሊያደርግልሽ አይችልም። ብሬ ግድ የለም ሬድ ሴንተር ይዘህ ሂድ። እግዚአብሔርን ይረዷታል እንዴ! አላይን ያግዛሉ፣ ይረዳሉ፣ ይከፍላሉ። ሬድ ሴንተር ለምን አትሄዱም? እኔ እኮ አሁን በጣም ራሴ ራሱ እኮ በጣም እየፈራሁ ነው ያለሁት። ማርያምን ፈራህም? አሁን ይኸውልህ አሁን በምን ትጋጋለሽ? ማጂ ሀዊ ለምን እንደዛ እንዳልኩሽ ታውቂያለሽ? ዶክተሩ ለኔ አይደል ነገረኝ። እሷ ታውቃለች። ዶክተሩ ለሳሪ ነገረ። በዚህ አጋጣሚ እንኳን የሆነ ነገር ቢፈጠር እኔ እንዴት ፍሬ፣ እኔ አንድ ነገር ልንገርህ፣ እግዚአብሔርን አንተ ተነስተህ አሁን አካባቢ ላይ ያለው ሬድ ሴንተር ላይክ ብራንች አላቸው ብላለች ሙኒቱ አይደል? አካባቢው ላይ ያለው ሬድ ሴንተር ይዘህ ሄደ እንትኑን የተሰጠህን ሪፖርት ይዘህ ሂድ። ሰኞ ነው ተባለ ሰውዬ ዶክተሩ። ሰኞ አለክ። በቃ ያ ብቻ ነው ያለው አማራጭ። እነሱ የፈጠነ ያግዟታል። እግዚአብሔር ሬድ ሴንተሮች ይረዳሉ። እንደዚህ አይነት ነገር ከሆስፒታል ድጋፍ ያለው ወረቀት ምናምን ከኤምባሲ እንደውም የሷ ኤምባሲም አለው ትረዳ የሚል አለ አይደል? ከኤምባሲ ኤምባሲ ጽፈላታል። በቃ ታዲያ ለምን ትጠብቃላችሁ? በቃ ይሄ ብቻ ነው ያለው አማራጭ። አሁን ድንገት ሙሉን ከሸፈኑ ሸፈኑ። ላይ አሁን ብዙ ጊዜ ሙሉ አይሸፍኑም።
የተወሰነ ብር ይሸፍናሉ። ለምሳሌ ከፍ ያለውን ፐርሰንት ይሸፍናሉ። ስለዚህ ወደ ገደለው ወደዛ መግባት ይሻላል ነው የምለው እኔ እንደ ሐሳብ እንጂ እነሱም አሁን በእንትን አይደለም ማለት ነው አይተባበሩም። ሌላ ዶክተር መጻፍ አይችልም ዛሬ አሁን ሌላ ዶክተር መጻፍ አይችልም። ኦሬዲ እሱ ወጥቷል። ነርሶች ናቸው ነው እንጂ ያሉት እንጂ እሱም ሪፖርት እንትን የሚለው መንዴ ነው አለ። አሁን እሱ ቢጽፍልኝ ዛሬ ለነገሩ አሁን ወጥቷል። ኦሬዲ ወጥቷል። ስልኳን ይዞት ድንገት ስለሄደ ቀደም ተመልሶ መጣ እንጂ ዶክተር ወጥቶ ነበር። ስልኳ ደግሞ የኔ መድኃኒት ማየት ስለነበረበት እሱን እያየ ነበረ። ከዛም በኋላ በአጋጣሚ ረስተው ሄደ። ቤት ደርሶ ነው ስልኩን ራሱ ይዞ ይመጣ። እንደዛም እኮ አሁንም እኮ እነሱም እኮ ብሩ ማርዳት የማይችሉ ከሆነ እኮ ነገም እኮ ግዴታ ነው እቺ ልጅ ብር ያስፈልጋታል ማለት ነው። ያው ለነሱ እኔ አሁን አላየን ያለውን ማቀው ሙሉን አይሸፍኑም። ዞሮ ዞሮ ግዴታ አሁን ለምሳሌ 100,000 ብትጠየቅ 70,000 ብሩን ቢከፍሉላት 30,000 ብሩ ይሄ ማህበረሰብ ለማዋጣት ትንሽ ቀለል ይላል። ማንም አይከፍልም። እኔ ልንገርብርሽ በእንደዚህ አይነት መንገድ የጭንቅላት ቀዶ ጥገና ኦኬ ማዋለድ ደግሞ ሲያዋልዷት ደግሞ ኮማ ውስጥ ገብታ 12 ቀን ኮማ ውስጥ የተቀመጠች 400 ምናምን ቀን ደግሞ ልጇ ይሄ ኖ ሶሪ 40 ምናምን ቀን ማሞቂያ ውስጥ የተቀመጠ ሂሳባቸው 80 ምናምን ሺህ የነበረ ማለት ነው። እናትና ልጅ ሂላል አህመር ሙሉ ገንዘባቸውን የከፈለላቸው ሙሉ ገንዘብ እንደ ኬዙና እንደ አካባቢው ይለያያል። እኔ ያለውበት ኡመልግዌን አጅማን ሻርጃ ሆስፒታል ሪፖርት ይጽፍለታል ለሂላል አህመር መጨረሻ ላይ ዲስቻርጅ ሊደረጉ ሲሉ ፔሸንቶቹ ሊወጡ ሲሉ ይጽፋል ከሌ ይሄንን ሁሉ ተጠቅሟል እና መክፈል እንዳልቻለ ይጻፋል። ወስደሽ ታስገቢያለሽ እዛ ቦታ ያ እንደ ቦታው ይለያይ ይሆናል። ሙኒቷ እንደነገርኩሽ እዚህ አላይን እንደዛ ነው። ሙሉን አልሸፈ 90,000 ተጠይቃ 70,000 ብር ምናምን የከፈሉላት 60 ምናምን ሺህ ቢያንስ በጣም አሪፍ ነው። እኔ ልጅቷ ሂላል አህመር አልኩኝ ቃስሚያ ከገባች በኋላ ያለውን ብርሽ በሙሉ አግዝሃለሁ ግን አስገቧት እዛ ውስጥ እንዳልኩ ሚውት ነህ ወንድሜ። አንተም በቃ ጭንቅላትን መያዝህ ነው በዛው። አረ ሚውት ነህ ምስኪና ላይ እየለቀቀ ማርያም በር ላይ እኮ ነው በቃ በር ላይ በቃ ምንም ነገር እውነት እኮ ነው። የተያዘ ግልግል ነው ይባላል። የታመመ እኮ ነገር በቃ መርዳት አንችልም ብሎ ነው የመለሷት። እንግዲህ ድጋሚ አሁንም ደግሞ ስንሄድ በዚህ አጋጣሚ ደግሞ እቺ ልጅ የሆነ ነገር ብትሆን እኔ እንጃ እግዚአብሔር እኔ እንደኔ በቃ የሆነ ነገር ተደርጎላት ወደ አገር ገብታ አገር ቤት እንድትታከም እኔ ባይ ነኝ። ለምን ብትሞትም አገራው ገብታ ብትሞት ነው የሚሻለኝ። ለምን አሁን ለምሳሌ ቅድም ሙኒት እንዳለች ማለት በኋላ ፈርም ቢባል ማን ነው የሚፈርመው? ኦፍ ኮርስ አሁን ከዚህ ስትወጣ ፈርም ትባላለህ እንዴ? ፈርም ቢባል ማን ነው የሚፈርመው? በራሷ ፍቃድ ነው ማለት ያለብህ። ሰው ከሌላት ራሷ ነው የምትፈርመው። አይ ራሷ መፈረም ትችላለች። እሷ እኮ ታወራለች፣ ትሰማለች፣ መፈረም ትችላለች። ኮንሺየስ እዛ ስትደርስ በቃ እሷን ማገዝ አለባት። መንቀሳቀስ እንደማትችል ማትናገር ምናምን እንደሆነ ልክ ነሽ። በጣም ስትወስዷት አብልቶ አጠጥቶ ምን ብሎ መውሰድና በቃ መጥፋት ከዛ አካባቢ። እኔ ነገር እንደምታሳስሩኝ አውቃለሁ። ዝም ብዬ ላውራው እንጂ ሞኒት ንገሪኝ እሺ። አንዴ ብቻ አብራሪልኝ። ምንድነው የምናደርገው? ኮንሰንት ያመቻቸው ነው ሚውት አድርጊው። እሺ እንግዲህ እኛ የምንኖርባት ሀገር ኢመራት በጣም በጣም ደግ የሆነ መንግስት ደግ የሆነ ህዝብ ያላት ናት። ስለዚህ እቺ እህታችን ምንም አይነት ነገር መክፈል ስለማትችል ምንም ማድረግ ስለማትችል እናንተ ማድረግ ያለባችሁ ቃስሚያ ሆስፒታል ጋር መውሰድ በአምቡላንስ ወይም ራሳችሁን ብትወስዱ ኢመርጀንሲ ክሊኒክ ጋር ካደረሳችኋት በኋላ ውጡ።
ምክንያቱም አቅም የላችሁ፣ መርዳት አትችሉ። የተጠየቀውን ያህል ገንዘብ ስለሌላችሁ ትታችኋት ውጡ። እዛ እሷን ሲጠይቋት አዎ መጀመሪያ ገንዘብ ይሏታል፣ አንረዳሽም፣ ምንም ይሄ በቃ ተስፋ የሚያስቆርጡ ንግግሮች ይናገራሉ። ግን ልጅቷ መድከሟን ሲያዩ መጨረሻ ላይ ያስገቧታል። ምክንያቱም ነፍስ የማዳን ግዴታ ስላለባቸው ያስገቧታል። ከዛ በኋላ ግን ነገሩን ሆስፒታሉ ላይ እንጥላለን ማለት ሳይሆን ሆስፒታሉ የሚሰጠውን ሪፖርት ይዘን ወስደን ለሂላል አህመር እናስገባለን። ሂላል አህመር ደግሞ አገር ውስጥም ሆኑ ውጭ ሀገር ያሉትን ማንኛውንም ችግርተኞች የሚረዳ ስለሆነ ከዚህ በፊት ሌሎቹን እንደረዳው እሷን ይረዳታል። አሁን የሚያስፈልጋችሁ ወረቀት ለእናንተ ሜዲካል ሪፖርት የማን ነው? የኔ ነው የሚጮኸው ራሱ ወይስ መሲ አንቺ ነው? ሜዲካል ሪፖርት ኮቴሽን፣ ሆስፒታሉ ምን ያህል እንደሚፈልግ፣ መኖሪያ ቦታዋ፣ የሰው ጥገኛ እንኳን ብትሆን ሰው የተከራየበት ቤት ብትሆን ያለችው ተከራዩ አዎ እኔ ጋር ናት ያለችው ብሎ ሊጽፍላት ያስፈልጋል። እንደገና ደግሞ ምንድነው ሌላ ሳለሪ ሰርተፊኬት፣ ደሞዟ መጠኑን ይሄንን አድርጋችሁ አዘጋጅታችሁ አቅርቡ ስትባሉ ማቅረብ ነው እና ያው ፓስፖርት፣ ቪዛ ምናምን የሚለውን አስተካክሎ ማስቀመጥ። ግን የመጀመሪያው ስቴፕ ልጅቷን በአምቡላንስም ሆነ በአካል ቃስሚያ ማድረስ። ሆስፒታሉ ሪፈር ያርጋት ለሚባለው ነገር አሁን መጀመሪያ ሪፖርቷን ወደ ቃስሚያ ይልካል ሆስፒታሉ ታሪኳን አይቶ እቺ ፔሸንት ከዚህ በፊት መታ በዚህ ኬዝ ነው የወጣችው፣ አሁንም ዲፖዚት የምታደርግ ከሆነ አስተላልፏት ይላል። እዚህኛውም ሆስፒታል ይጠይቃቸዋል። ሄዳችሁ እዛ ዲፖዚት የምታደርግ ከሆነ እንወስዳታለን ይላል። ብሬ እንደዛ ለማድረግ ተስማማለህ? ዛሬ የሚለቃት ይመስልሃል? እዛ ስላለህ እኔ አድሬ ስለመጣው ጠዋት አልሄድኩኝም በአጋጣሚ። ዛሬ ያለውን ችግር የለውም እና ዛሬ የምትወጣ አይመስለኝም። ለምን ኦልሬዲ ዶክተር ወጥቶ ሄዷልና አሁን ያሉት ነርሶች ናቸው። ነገ ነው ታኮ የራሱን የሚተካው አለ። ዶክተር ወጣን የሚባል ነገር የለም። ስለሽ ያለን ማለት ነው። ሰኞ ዕለት መንዴ ነው ያለኛ እሱ። ኦኬ ወይ የወሰዱት ምርመራ ይኖራል። ኦኬ መንዴ ነው ውጤቱ እንትን የምላችሁ። ወደ ሌላም ብራችሁን እንትን እዚህ በሉ እንደዚህ ያለ ቀደም በቃ 120 ሺህ ብር እንደሚያስፈልግ ከውት ለምናምን ከፈተ። በራሴ ስልክ ነው የከፈተልኝ። ማማው ይሄ ነው ያለኝ። የሷን አንዳንድ ማገኘ ግን መሲ እንደው ኢመራት ላይ አሳየኝ በቪዲዮም ይሄ ሙሰዳ 120 ሺህ አበሻ የለም መሲ ሳሪ ወይ ኢትዮጵያ ኢመራት ላይ 120 ሺህ አበሻ የለም እንዴ? አለ እንጂ 240 ሺህ አበሻ የለም። 50 ድራም ቢዋጣላት ከፍቶ ከመጣ አረ በማርያም ማሚ ከዚህ በላይ 50 ቢዋጣላት አረ ማሚ ከዚህ በላይ ስንት እናረጋለን እንዴ? በጣም ሞልቷል። በኢትዮጵያ ብር ካላስ እንትን ማለት ነው የሚችለው በኢትዮጵያ የማይችለውን በዚህ እያደረጉትን ነው ያው ካልሆነ እንጂ ይህ ሁሉ ህዝብ እያለ መቼም አንድ ነፍስ በዚህ ሰበብ አይጠፋም። አይናችን እያየ ያውም ሕክምና ባለ መቤቴና ማርያምን እንጂ እንደንትንም ምን ችግር አለው? ሙኒት እንዴ ታዩ በዚህ በድራም ታዩና በኢትዮጵያ ብር ራሱ ማርያምን እንትን እኮ ነው። እና ምን ይመስላችኋል? ያው ህዝቡም እናዋጣለን እያለ ነው። 50 ድርሃም እያንዳንዳችን ብናዋጣ ለሷ አናንስም። ከተፈለቀ እንደው ልመናው ምናምን ጊዜ ይወስዳል፣ የሆነ ነገር ይፈጠራል ከተባለ
ችግር አቦ በሽታችሁ ህመማችሁ እንዳለ ይውጣ ከላያችሁ። ማርያምን ሁሉም እናዋጣለን ይላሉ ታውቂያለሽ። ማርያምን ወይኔ በእናትሽ ሙኒቴ ጥሩ ሀሳብ ነው ያመጣሽው። እንደዛ ከሆነ ጥሩ ሀሳብ ነው። በቃ አቡዳቢ ያለ ሹፌር እናስቸግራለን። ዱባይ ያለ ሁሉም ቦታ ያሉ ሹፌሮች አንድ ቀን ሙሉ ቀን ይሄን ብር ሲለቅሙ እንዲውሉ እናስገድዳቸዋለን። በቃ ብር ይሄ አሁን የተባለውን ሞክርና ከሰኞ ጀምረን ማድረግ ያለብንን ነገር ተነጋግረን እኔም ሳሪም ሁላችንም ብቻ ተነጋግረን የሆነ መላ ይፈለጋል። መቼስ እያየናት እች ልጅ ሞታ ሬሷን መላክ ይከብዳል። ያላችኝ ሙኒት ያለችን እናረጋለን። ምንም ችግር የለውም። በዚህ እኔ ይሳካላት እንጂ ምንም አረጋለሁ እኔ ችግር የለውም። ብቻ እሷ ይሳካላት እና እዛው አልቃስም ያኮ ችግር የለውም። ሳላሪም ደግሞ እኔ 5000 ብር ያደረኩላት ይጠቅማታል ምናልባት ብዬ ነው እንጂ እሱንም መቀነስ እችላለሁ። ችግር የለውም። ምናልባት ከጠቀማት ሳላሪ ሰርቲፊኬት ስለተባለች ምናልባት ከጠቀማት እሱን አይቶ የሆነ ነገር የሚያግዛት ለሷ ይሆናል ብዬ ነው እንጂ ያደረኩላት። ወደ 1000 ብር ማድረግ እችላለሁ። 800 ማድረግ እችላለሁ። 800 አድርገው ታሚን 800 አድርገው አይደለ? አዎ ችግር የለም። ይችላል። በጣም አስተካክል ብሬ ምን ውጪ ወጥቼ እኮ ኢንተርኔት ይረብሻቸዋል። ምን ልትለን አንዳንድ ቁጥር መጽፈው ወንድ ሰላም ናችሁ? ምን ነበር ወንድም? የሆነች ልጅ እዚህ ዱባይ ውስጥ ሞተችና ብታግዙም ብዬ ነው መሲ። ኤምባሲ እኮ ነው ታዲያ የሚጨርሰው ይሄንን ኤምባሲ እኮ ነው የሚጨርሰው። ልጅቷ ህገወጥ ነው እኮ ኤምባሲ ነው እንደ ህገወጥ ታዲያ ኤምባሲ እኮ ነው የሚጨርሰው። ኤምባሲው ሄዱና ሙሉ ዶክመንቷን ለኤምባሲ ስጡ። ከዛ በኋላ ኤምባሲ ነው ይሄንን ፕሮሰስ የሚያካሂደው። እንደገና ደግሞ ስትሞት ደግሞ ወዲያውኑ ፖሊስ ያውቃል። ፖሊስ ለኤምባሲ ያሳውቃል። ወዴት ወጣ? ወዴት ወጣ? ወጣ ወዴት? ምን ሆኖ እንደወጣ አላውቅም። ናግባ አካሄዱን እንነግርሃለን። አዎ ተመለሰሽ አስገቢው በደንብ እናስረዳው። አትረዳው ታሚ መሲ አትውጣ። እሺ አንዴ ኔትወርክ ያለበት ቦታ ገባ። ፈይሳ አቤት ታሚ እንዴት ነው? ደህና ነህ ወንድሜ? ደህና እግዚአብሔር ይመስገን። አለ ስማ አላህ ይርሐማት መጀመሪያ እህታችን አሁን ይሄን ስራ ልክ መሲ እንደነገረችህ የኤምባሲ ስራ ነው። ኦኬ አሁን እናንተ ማለት ወደ ኢትዮጵያ መላክ ነው የምትፈልጉት صح? ሬሳዋን አዎ እናንተ አሁን ዘመድም ካላት ኤምባሲ ወይም ኮሚኒቲ ይጠይቃሉ እናንተ እንድትከፍሉ ማለት ነው። ማንንም ሰው የላትም ብላችሁ ነገራችሁ። ግን የቤተሰብ ስልክ ቁጥር ምናምን ኢንፎርሜሽን እዛ ኢትዮጵያ ያለው ለኮሚኒቲ ሰጡና እነሱ ራሳቸው ነው የሚጨርሱላት። ሙሉ ማለት ይሸፍናሉ። ሙሉ ይጨርሳሉ። አዎ ምን ሆና ነው የሞተችው ወንድሜ? ከ3ኛ ፎቅ ላይ ወደቀች አሉ። እነዛ ሄደ ማለት ነው እና ወደ 5000 ምናምን ይጠይቃል አሉን እኮ እዛ ሄደና ኤምባሲው ይሸፍናል። ትክክል። ወደ 5000 ነው ካርጎ ምናምን እስከ 5000 ምናምን ይደርሳል። ግን ማንንም ከሌላት እዚህ ኤምባሲ ሙሉንም ይጨርስላት። ሀይቢ የት ናችሁ? አቡዳቢ ወላ
ሻርጃ ቆንስላ ሄዶ ቆንስላ ሄዶ አዎ ሄጄ ነበር። ጠዋት 2 ጊዜ ነው የሄድኩት እና ወድቃ ነው ወይስ ምን ሆና ነው? አዎ ወደቀች አለን። ጽዳት እያጸዳች መዳም ቤት ነው? አዎ ጣፍታ ነው የሚሰራ መሰለኝ። ከዛ እያጸዳች ወደቀችና ሞተች አሉ ከ3ኛ ፎቅ። አዎ ሬሳ ሲላክ በካርጎ